አላህ ምን አልኩት መሰለሽ እኮ ጌታዬ ይሄ ዘርዝሬዋለሁ ያልከው መጽሐፍ ውስጥ አሁን እየሰገድኩት ያለው አሰጋገድ አላገኘሁትም። ስለዚህ መጽሐፍ ዘርዝሬዋለሁ ያልከው ወይ አልዘረዘርከውም፣ ዘርዝሬው ያልከው ዝም ብለህ ነው፣ ወይም ደግሞ እኔ የምሰግደው ስግደት ከየት አምጥቼው ነው ብዬ ነው የምጠይቀው። ምን ብዬ ልጠይቀው? አላህን በቃ ነብይ ልኬልሃል ይልሃል። አንተ ግን የተላከልህን ነብይ ቁርአኑን ተቀበልከው፣ ተግባሩን ተውከው። ሪም ተረጂ ላላህ ብለሽ ነብዩ ቁርአን ውስጥ የተገብሩ ነበር? ነብዩ ይተገብሩ ነበር ወይ? ቁርአን ውስጥ የሌለ ነገር ይተገብሩ ነበር? አይተገብሩም እኮ። ሶላቱ ከየት አምጥተው ሰገዱት? የኛ አይነት አሰጋገድ ይሰግዱ ከነበረ ነብዩም ቢሆኑ አሁን አንቺ በነብዩ ላይ ምክንያቱም ነብዩ መሐመድ አለይሂ ሰላቱ ወሰላም ንግግራቸው ሁሉ ወህይ ስለነበር በወህይ የተደገፈ ስለነበረ ኦኬ ሲሳደቡ ከነፍሳቸው ከአየራቸው እንደማይናገሩ እኮ አላህ ነግረናል አይደል? አይደለም አልተናገረም፣ እንደዛ አላለም። አንቺ አረብኛ ልዩ የአረብኛ ችግር አለብሽ። አላህ ያለው የሚናገር ችግር አለብሽ ምናምን ብለህ ልታሸማቅቀኝ እንዳትሞክር። ቢኖርብኝ እንኳን ማፍር ምናምን ሰው አይደለሁም። ለምን መሰለህ አልቻልሽም እያልኩሽ እኮ ነው። ስሚኝ ላላህ ብለሽ እኔ እያልኩሽ ያለሁት ወማ ينطق عن الهوى وما يقول عن الهوى وما يخبر عن الهوى وما يحدث عن الهوى وما ينبئ عن الهوى የሚሉ ስለ ቃላት ተመሳሳይ ስላረግሻቸው ነው እያልኩሽ ያለሁት። አታቂም አባባሌ እነዚህ ሐደሰ አኽበረ ነጠቀ ቃል የሚሉት ስለጨፈለቅሻቸው ነው። እየተረዳሽኝ ከሆነ እኔ እያልኩሽ ያለሁት ወማ ينطق عن الهوى የሚል ነብዩ ሁሉ ነገራቸው ወህይ ነው አይደለም ትርጉሙ ነው እያልኩሽ ያለሁት እንጂ ነብዩ አይሻን ውሃ ቀቢኝ ሲሏት ወህይ እሺ ማለት አይደለም። አንተም እንደዛ እንደማልል ይገባሃል። እጅግ ሰው ካልሆነ በስተቀር በዚህ መልኩ አይረዳኝም። ሀዋ የሚለው ሁሉም ነገራቸው ወህይ ነው ብለሻል ቅድም። ዲናዊ ንግግራቸው፣ ዲናዊ ተግባራቸው፣ ሸሪዓዊ ንግግራቸው፣ ሸሪዓዊ የሚያስቀምጡት ነገር በሙሉ ከየት ያገኙታል? አላህ የታገዘነው ነው። ወይ ቅድም ምን ብለናል? አላህ ነብዩን ቁርአኑን ተከተል ብሏቸዋል አላላቸውም? ብሏቸዋል። ነዓም አሁን ቁርአን ውስጥ የሌለ ሶላት እንዴት ሰገዱት? አሁን እኛም እንደምንሰግደው ይሰግዱ ነበር ብለን ብንስማማ እኔና አንቺ ነው የምልሽ። ምን እያልን መሰለሽ? ነብዩ ዛሬኛ ቁርአን ውስጥ ያላገኘነውን ዝርዝር ይሰግዱ ነበር እያልሽ ነው። ቁርአንን አይከተሉትም ነበር እያልሽ ነው። አይ ልንገርህ፣ አንድ ጥያቄ ልንገርህ። አንተ ሐዲሶችን አትቀበልም፣ ራዊዎችን ስለማትቀበል አይደለ? ቡኻሪ ምናምን አልቀበልም፣ ቁርአን ትቀበላለህ። ተሳስተሻል። እንደዛ አይደለም፣ ተሳስተሻል። ሪም ሐቂቃ እኔም ልጠቅምሽ አንቺም ልጠቅም የሚችለው በቅንነት ከተደማመጥን ነው። እኔ ያልኩሽ ልንገርህ፣ አሁን አንተ ማለት ነው የተወሰነ የቁርአን አያዎችን ብቻ ይዘህ ሌላ የቁርአን አንቀጽ እኔ ለምን የኔን ቀጥተኛ ጥያቄ አትመለስም? የኔን ቀጥተኛ ጥያቄ ብቻ መልስልኝ። አንተ ትሰግዳለህ አይደለ? ትሰግዳለህ። እኔ አይምልም ብቻ መልስልኝ። የስ ነው እያልክ ብቻ መልስልኝ። ነው አትራቂ። ነብዩ ይሰግዱ ነበር? ስለ ትልቁ እናውራ። ስለኔና ስለአንቺ ትናንሽ ልንሆን እንችላለን። ነብዩ ይሰግዱ ነበር? ነዓም ይሰግዱ ነበር። ያዥልኝ። የኛ አይነት አሰጋገድ ይሰግዱ ነበር? አዎ ይሰግዱ ነበር። እሺ ቁርአንን ይከተሉ ነበር? አዎ ይከተሉ ነበር። ከዛ ቁርአኑ ስለ ሰላት አልተብራራም እንዴት ሰገዱ ልትለኝ ነው? አወቅኩት ጥያቄው እኮ። ታዲያ እኮ ነብዩ እኮ ቁርአን ውስጥ የሌለ ነገር ይተገብሩ ነበር፣ ግን ቁርአን ይከተሉ ነበር እያልሽኝ እኮ ነው። አንዱን ያዚ መሐመድ አለይሂ አይከተሉም ነበር ስግደቱ ቁርአን ውስጥ ስለሌለ በይ ጨረስ ነው ክርክሩ። ነብዩ ቁርአን ውስጥ የሌለ ነገር ይተገብሩ ነበር በይ ተገላገል። በዛ ንግግርሽ ነብዩ ቁርአንን አይከተሉም ነበር እልሻለሁ። አማ ቁርአንን ይከተሉ ነበር ካልሽኝ ግን ምንድነው የሚሆነው መሰለሽ ትርጉሙ? ኦኬ ነብዩ ቁርአንን ተከትለው ሲሰግዱት የነበረው ስግደት የኛ አይነት ስግደት የዛሬው ከሆነ የት አለ ዝርዝሩ? ልክ እንደ ውዱእ ነው ያልኩሽ። እኔ ሌላ ነገር አልተናገርኩሽም። እኔ እኮ አልኩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ ለምሳሌ ሰላትን ጨምሮ እንደዚህ ያሉ ነገሮችን በተግባር ሰርቶ ለኛ ሳይታናላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው መምህር ናቸው። አላህ በዝርዝር አውርጄዋለሁ ብለዋል ቁርአን ውስጥ አይደለም እንዴ? ልንገር አሁን እኔ እናንተ ስንዳረግ መግሪብ ማዛን አለብን። ባጭሩ አማርኛ ማለት ነው። አንተ እነዚህ ዘገባዎችን የምትጠራጠራቸው ከሆነና የማትቀበል ከሆነ በዛው ትይዩ ቁርአንን መጠራጠር አለብህ። ምክንያቱም ቁርአንም ቢሆን በሰው ልጆች ቅብብል ነው። አንተ ጆሮ ይደረሰ ምን ለመሆኑ ልጠራጠር አላቅ ምን ልክ እንደ ሐዲሱ እንደምታስበው የሰው ልጅ ገብቶ ብታብራራ ሐዲሱ ለምሳሌ ስምኛ ሐዲሱ በምን ተጠራጠርክ በኝ ሐዲሱ አረ ይሄ ለምሳሌ ኢማሙል ቡኻሪ ነብዩ በ6 ዓመቷ ነው ያገቧት የሚለው ዘገባቸው አላመንኳቸውም። ቡኻሪ አልኩሽ ነብዩ ያደረጉት የሚለው ነብዩ አያደርጉም ብዬ ለነብዩ ጠበቃ ቆሜ ተናገርኩ። እስኪ ሌላ
አንድ ጥሩ ከሚሆን ማለት ነው ከጥሩ ሐዲስ ይሄ ነብዩ አይሉትም ብለህ አምጣልኝ። አሁን ዝም ብለህ አይሻ አይሻ የሚለውን አትሳብ። ሌሎች የሚስቡት ከዚህ ባሰ ነብዩ ባንቺ አነጋገር ነብዩ በቃሻ ከዚህ ባሰ ላምጣልኝ ስላልኩ አልፈልግም። ቁርአን አይደለም ቁርአንንም በሰው ልጆች ቅብብል ነው የተቀበልከው አይደለ? አንተ አሁን ለምሳሌ የምታነሳቸው ነጥቦች ማለት ነው የምታነሳቸው ለክርክር ረዘም ያለ ሰዓት የሚያከራክረውን ነው። እኔ ግን በአጭር አማርኛ ማለት ነው እዛ ውስጥ ዲቴል ከመግባታችን በፊት ሐዲስን የማትቀበለው ራዊዎቹን ስለማታምን ነው፣ ወይም የሰው እጅ ተቀላቅሎበታል ብለህ ነው አይደለ? ወይም ይሄ ለአቅል አይገጥምም ይገጥማል እያልክ ተቀበልክ አይደለ? ቁርአንም ቢሆን በሰው ልጆች ቅብብሎች ነው አንተ ጋር የደረሰው አይደለ? በሂፍዝም በጽሁፍም ይተሻታል። ቅድምም ብለሻል ሐዲሱን የማትቀበለው የሰው እጅ ተቀላቅሎበት ሊሆን ይችላል ብለህ ነው አልሽኝ አይደለ? አዎ አልኩሽ። ቁርአን የሰው እጅ ተቀላቅሎበታል። ቡኻሪ በቁርአን ላይ ሊጨምሩ ይችላሉ? ቡኻሪ በነብዩስ ላይ ለምን ይጨምራሉ? ቡኻሪ ለምን የነብዩ ሲጋብር የነብዩ ሲዘግቡ እኮ በነብዩ ላይ መዋሸት የነብዩን ሰላት ልንገርህ የነብዩን ሰላት አሰጋገድ ከይፍያን ሲዘግቡ ውሸታም ናቸው። አንድ የቁርአን አያ አምጥተው ሲያስቀምጡ ለእውነተኛ ናቸው። ይሄ ራሱ አይሆንም፣ ሎጂካሊ ራሱ አያስኬድም። እኔ የማወራውን ነገር ይሄ ያንቺ ንግግር ነው። ስሚኝ፣ የነብዩ ስራም ተግባርም የመኽሉቅ የፍጡር ንግግርና ተግባር ስለሆነ የሰው እጅ ይገባበታል ነው ያልኩሽ። ቁርአን የአላህ የንግግር ስለሆነ አይደለም። ቡኻሪ ተይውና ጅብሪል መቀላቀል መቅጠፍ ስለማይችል ነው እንጂ አላህን ስለሚፈራ ስለማይፈራ አይደለም። አይችልም። ከአቅም አንፃር መቻል ስልሽ ይፈቀዳል አይፈቀድም አይደለም ልሽ እንቱን የለውም ችሎታው አይችልም። ልጨምርበት እስኪ አንድ ሱራ ቢል የኻሊቅ ንግግር ነው። ስላልቻሉ ነው ወደው ሳይሆን ስላልቻሉ ነው 30 ጁዝዋን ሳይጨምሩ ሳይቀንሱ የሚያስተላልፉልን። ስለ ነብዩ ግን ደግሞ ስለሚቻል የነብዩ ተግባርም ንግግርም የሰው የመኽሉቅ ንግግርና ተግባር ስለሆነ ማንም ሰው ብድግ ብሎ ጧት 3 ቴምር የበላ ከጉንፋን ይድናል ብል እኔ በምን የነብዩም እንደዚህ አይነት ወሬ ኖርማል ንግግር ነበር የሚናገሩት። በምንድን ነው ውድቅ የምታረጊው? የአላህ ንግግር አስለን የሰው እጅ መግባት ስለማይችል የፍጥረት ጣልቃ ሊገባበት ስላልቻለ ነው እኔ ጠብቀዋለሁ ስላለ ነው እንጂ ሳሊሖች ስለሆኑ ስላልሆነ። ዱርዬም ያስተምራል በቁርአን ዙሪያ ቁርአን ሲያስተምሩ አሁን አንድ ክርስቲያን መጥቶ ቁርአን ከአላህ ለመሆኑ ምንድነው ማስረጃሽ ሲልሽ አይ መሻይኾቹ ስለማምናቸው ነው የምትዩ። አንድ ክርስቲያን መጥቶ ቁርአን ከጌታችሁ ከአላህ ለመሆኑ ምንድነው ማስረጃሽ አለሽ። ያደረሱልኝ ሰዎች ስለማምናቸው ነው የምትዩ። ለምን ነው መጀመሪያ ነገር አላህ Subhanahu Wa Ta'ala ቁርአኑን እንደሚጠብቀው ቃል ገብቶልናል። ነገር ሐዲሱ ከነብዩ ነው ሲለኝ ቡኻሪ በምን ልመነው? የሚጠብቀው አካል ማን ነው? አይ ልንገር፣ አሁን ለምሳሌ ሐዲስም ሲዘገብ እኮ ضعيف ይሆኑ ወይም በመሃል ታማኝ ሰይሌላ ታማኝ ያልሆነ ሳይገባባቸው ሐዲሶች ራሱ እኮ ይለያሉ አይደለ? ቀጥታ የተዋረዱትና ያልተዋረደው ይለያያል። ያ አይደለም የኔ ጥያቄ። ነገር አንተ ማለት ነው ነብይ መሐመድ ቁርአንን ያወረደባቸው ነብይ ተግባር ካልቻን ችግር ነው ወይ? ቁርአንና ሐዲስ አንድ ነው በይ እንደቅድም። አሁንም በቁርአን ትክጃለሽ። ቁርአን መካኝሽ እኔ መግሪብም ደርሷል። ነብዩ ቁርአንን አይከ አንተ ቁርአን አያቸውን ከላይ ባይዘው ወይ እስካሁን ድረስ እናወራቸው የነበሩ ነጥቦች በሙሉ አንዱን ከረገጥሽ በቁርአን ነው የምትክጂው። በዝርዝር አውርጄዋለሁ ያለውን አላወረደውም ካልሽ ትክጃለሽ። ነብዩ ቁርአንን ተከተሉ ነበር። የቁርአን አያዎችን አስቀምጣቸው ከታች ማለት ነው። አሁንም የቁርአን አያዎችን ከታች አስቀምጣቸው። ምን የሚለው ከዛ ምን ተፍሲራቸውን አይችልም ታይሻለ። ጥሩ እሺ፣ አሁን ልንገርሽ። አሁን ወለቀድ የሰማሽን ከሆነ ወይ ሪከርድ ማድረግ ምቺ ከሆነ ልንገርሽ። አጋጣሚ ሆኖ ቁርአኖቹን በቃል ይሰማካቸው። ወለቀድ ጂኢናሁም ቢኪታቢን ፈሰልናሁ ዐላ ዒልሚን ሁደ ወረሕመተን ሊቀውሚ ዩእሚኑን የሚላለ አንቀጽ 52 ሱረቱል አዕራፍ ካልተሳሳትኩ። ከዛ ሁለተኛ ደግሞ አሊፍ ላም ራ ኪታቡን ኡሕኪመት አያቱሁ ثم فصلت من لدن حكيم خبير የሚላለ። ሶስተኛ ወኩለ ሸይኢን ፈሰልናሁ ተፍሲላ የሚላለ። ኪታቡን ፉሲለት አያቱ የሚል ሱረቱል ፉሲለት አንቀጽ ሶስተኛ አንቀጽ መሰለኝ። እነዚህ አለ። እነዚህ ከቁርአን የተዘረዘረ ለመሆኑ የሚናገር ነው። ልክ ሰርች ባር ላይ ገብተሽ ሞባይል ላይ ደግሞ የቁርአን ሰርች ባር ኢተቢዕ የሚል አተቢዑ የሚል የቁርአን አረብኛ ተጽፊበት ነብዩን ስፔሲፊካሊ ነብዩን የታዘዙባቸው 4 ነጥቦች አሉ። ሁለቱም ወይ አንዱ ምን ይላል? እኔ ቁርአንን ብቻ ወይም ደግሞ ከኔ ከአላህ ወደኔ የተወረደልኝ ወህይ እንዲከተል ነው የታዘዝኩት የሚላለው። ሁለተኛ ደግሞ
ከጌታ ወደ አንተ የተወረደልህን ተከተል የሚል ትእዛዝም ያለው አለ። የሰማችን ከሆነ እነዚህን አጣርተሽ ነይና እኔ አንቺን ለመርታት አንቺን ግራ ለማጋባት አይደለም። ተረጂኝ ፕሊዝ። መጨረሻ ላይ ነግርሽ አንቺ እንደምትሰግጂው ሰግዳለሁ ማለት እኔ ታዲያ ቁርአን እኮ ስላልተዘረዘረ ነው የምትሰግደው ልትይኝ አይገባም። ቁርአን ላይ እጃችን ጣልቃ መክተት መቀሰር የለብንም። ቁርአን አላህ Subhanahu Wa Ta'ala ሁደን ነው። ታዲያ ለምን እንዴት ሰገድክሽ አንተ? የሰላት ነው። ምንማ በተዋረድ አባቴ ሲሰግድ ስላየሁት ለአባቴ ደግሞ አባቱ ሲሰግድ ስላየሁ ነው የምልሽ። አንቺ ኪታብ ይዘሽ በቃ እኔ ዲን በተዋረድ ከሆነ ያስከው ይከብደኛል። እሺ በቃ ሌላ ጊዜ ኢንሻአላህ። አሁን መቅሪብ ማዛም። ሽኩራን ጀዛኪላህ ኸይር